በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ አክብራ ትውላለች። ትንሣኤ ማለት ምንድነው የሚለውን በአጭሩ ለማየት እንሞክራለን። ሞተ በፈቃዱ ወተቀብረ በስምረቱ ብሎ ቅዱስ አትናቴዎስ እንደነገረን በፈቃዱ ሞቶ በውዱ ተቀብሮ 3 ቀን 3 ሌሊት በከርሰ መቃብር አድሮ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በገዛ ስልጣኑ በዘመነ ማርቆስ እሑድ በመንፈቀ ሌሊት ተነስቷል። ወተንሳይኩ በስልጣነ ባሕቲቴ ብሎ ቅዱስ ቄርሎስ እንደነገረ የተቀበረ ዓርብ በሰርክ የተነሳ እሑድ በመንፈቀ ሌሊት ከሆነማ 3 ቀን 3 ሌሊት በመቃብር ቆየ መባሉ እንደምን ነው ቢሉ ዕለተ ዓርብ ከ3 ተከፍሏል። ከነግ እስከ ቀትር ሰዓቱ 4 ነው፣ ብርሃን ሆኗል። ቀትር ከሆነ ሌሊት ወጸልመ ኩሎ ዓለም እንዲል ሉቃስ 23:44 ላይ አንድ ሌሊት ከ9 እስከ ሰርክ ሰዓቱ 4 ነው፣ ብርሃን ሆኗል። ሁለተኛ ቀን ሌሊቱ ሁለተኛ ሌሊት ቅዳሜ ቀኑ 3ኛ ቀን ሌሊቱ እስከ መንፈቀ ሌሊት 3ኛ ሌሊት ይሆናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን በ3 ቀን ያደረገው በ2 ወይም በ4 ያላደረገው ስለምንድን ነው ቢሉ ትንቢቱ ምሳሌው ይፈጸም ዘንድ ነው። ትንቢት ምን ይላል ቢሉ እርሱ ባለቤቱ እስመ በከመ ነበረ ዮናስ ውስተ ከርሰ አንበሬ ሰሉሰ መዋዕል ወሰሉሰ ለያሌ ከማሁ ይነብር ወልደ እጓለ እመሕያው ውስተ ልበ ምድር ሰሉሰ መዋዕል ወሰሉሰ ለያሌ ብሎ ተናግሯል። በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ምሳሌውን ብንመለከት ዮናስ 3 ቀን 3 ሌሊት በከርሰ አንበሪ አድሮ ወጥቷል። ከርሰ አንበሪ የመቃብር ዮናስ የጌታ ምሳሌ ነው። ትንቢቱን ባወቀ ተናገረ፣ ምሳሌውንም ባወቀ አስመሰለ። ፍጻሜው ግን ኃጢአትን በምድር መርገምን በመስቀል ሞትን በሲኦል ጥፋትን በመቃብር ማጥፋቱን ለማጠየቅ ነው። አስተሐፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞት በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል መቃብሩን ሲጠብቁ የነበሩ 4 ጭፍሮች መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በአካለ ብርሃን ሲነሳ መላእክት በእግሩ እንደ ሻሽ ተነጽፈው ሲያመሰግኑት ደንግጠው ሲቻኮሉ ወደ አይሁድ ሄደው ተነሳ አሏቸው። አይሁድም ቢሄዱ መቃብሩን ተከፍቶ አገኙት። ልብሳቸውን እየቀደዱ ይጮሁ ጀመር። ጭፍሮቹን 400 ወቄት እንሰጣቸዋለን፣ ተኝተን ሳለ ደቀ መዛሙርቱ ሰረቁን በሉ አሏቸው። ደቀ መዛሙርቱ አይሁድን ፈርተው ተሸሽገው ነበር። ማርያም መግደላዊት ግን ሽቶ ይዛ እንዛዲው ጽልመት ይላል ጎህ ሳይቀድ ሄደች። ሌሎችም ተከትለዋት ከመቃብሩ ደረሱ። ጌታችንን ወስደውታል እያሉ ሲያለቅሱ መልአኩ ለምን ታስሳሁ ለሕያው ምስለ ምውታን ትንሣኤ ሃሎ ዘየሰ ስለምን ሕያውን ከሙታን መካከል ትፈልጉታላችሁ? ተነስቷል፣ ከዚህ የለም፣ ይልቁንስ ተነስቷል። ገሊላ ቀድማችኋለሁ ያላችሁን አስቡ ብላችሁ ለደቀ መዛሙርቱ ንገሯቸው አላቸው። እነርሱም ሄደው ተናገሩ። ጴጥሮስና ዮሐንስ እየሮጡ ሄዱ። በደሮ ለጴጥሮስ ይላል። ዮሐንስ ቀድሞ ደረሰ። ነገር ግን ጴጥሮስ ርዕስ ነውና ከውጭ ሆኖ ጠብቆ ከጴጥሮስ በኋላ ገባ። እነርሱም መግነዙን እንጂ እርሱን አላገኙም። በእውነት ተነስቷል እያሉ ተመለሱ። ማርያም መግደላዊት ግን የደረሰበትን ሳላውቅ አልሄድም ብላ ቆማ ታለቅስ ነበር። ጌታ ከወደ ኋላዋ መጥቶ ምን ሆነች ታለቅሻለሽ አላት። እርሷም ጠባቂ መስሏት ጌታዬ አንተ ወስደው ከሆነ ሽቶ እንድቀባው ያደረከበትን አሳየኝ አለችው። ጌታም ዘወር ብሎ ማርያም ብሎ ስሟ ሲጠራት ጌታ መሆኑን ተረድታ መምህር ሆይ ብላ እጅ ልትነሳው ቀረበ። ጌታ ግን እንዲህ አለ፣ ይትልክፍን ይስማዕዴ አረጉ ሀባዊ ገና ወደ አባት ያላረኩምና አትንኪ አላት። ይህም ምሳሌ ነው። ሴቶች ስጋ ደሙን መቀበል እንጂ ማቀበል አለመቻላቸውን ያጠይቃል። ይህም እንደምን ነው ቢሉ ኋላ ቶማስን ጎኑን ያስዳስሰዋል። በዮሐንስ ወንጌል ምዕራፍ 20 ቁጥር 27 እርሱም ሄደሽ ለደቀ መዛሙርቴ ተነሳ ብለሽ ንገሪያቸው አላት። እርሷም ሄዳ አብስራቸዋለች። በዮሐንስ ወንጌል ምዕራፍ 20 ቁጥር 11 እስከ 17 እናገኛለን። ይህንንም በእመቤታችን ያመጣዋል። በዕነት ብትሄድ ድንጋዩ ተገልብጦ መግነዙ ተቀምጦ አገኘ። በዚህ ሰዓት መረር ብላ ስታለቅስ ጌታ ሰማያዊ ግምጃ ተጎናጽፎ አካሉ እንደ ፀሐይ አብርቶ መጥቶ ብታለቅሽ
አትደክሚምን አላት። አይሁድ መስቀል መግደል እንዳይበቃቸው ስጋውን ወስደው ሐዘን ጨመሩብኝ፣ አግኝቸው ቢሆን በተጽናናሁ ነበር አለች። በውኑ በጦር የተወጋ ጎኑን፣ በችንካር የተቸነከሩ እጆቹን፣ እግሮቹን በአክሊለ ሦክ የተቆራረሰ ራሱን ስታይ ትጽናኛለሽን? ይልቁንስ አይሁድ በልጅሽ ተማምለውበታል፣ አንቺ ግን ከሐዘንሽ ተጽናንተሽ ወደ ቤትሽ ሂጂ አላት። እመቤታችንም ይህን ሲላት ነገሩን የምታውቅ ትመስላለህና እባክህ ያለበትን አሳየኝ አለችው። ጌታችን ፍጹም ሐዘኗን አይቶ አይሁድ የሰቀሉት አንቺ የምታለቅሽለት አንድ ልጅሽ እኔ ነኝ አላት። በዚህ ሰዓት እመቤታችን ደስ አላት። እናቴ ሆይ አይሁድ መነሳቴን ሊያስተባብሉ ከዚህ ይመጣሉና ምክንያት አገኘን እንዳይሉ ወደ ደቀ መዛሙርቴ ሂጂ ብሏት ሄዳለች። ጲላጦስ ጌታ በመስቀል ሆኖ የተደረጉትን 7 ተአምራት አይቶ ደግ ሰው አሰቀልኩ ብሎ አዝኖ ሳለ ጌታ በሕልሙ ሞቼ የቀረው መሰለህን? ማረኝ ብትለኝ ምርህ የለምን ሲለው አየ። በነግ አይሁድ መጥተው ስጋው ተሰርቋልና ጠባቂዎችን አስጠርተህ መርምርልን አሉ። ጲላጦስም ሲመረምራቸው አንዱ ጴጥሮስና ዮሐንስ ሰረቁት አለ። ሁለተኛው 11 ሁሉ ሰረቁት አለ። ሶስተኛውም ዮሴፍና ኒቆዲሞስ ወሰዱት አለ። አራተኛውም እውነቱን ንገረኝ ብሎ ቢገስጸው ከእንቅልፍ ስነቃ ከውሃ ጉድጓድ ተጥሎ አገኘ ነው። ይህንንም ያደረጉ ደቀ መዛሙርቱ ይሆናሉ ብለን እንጂ ሲወስዱትስ አላየንም አለ። በዚህ ሰዓት ጲላጦስ አራቱንም ከግዞት ቤት አስገብቶ የመቶ አለቃውን ከነጭፍሮቹ አስከትሎ ከመቃብሩ ሄደ። እሱም መግነዙን አይቶ ደቀ መዛሙርቱ ወስደውት ቢሆንስ ይህንንም ባልተውት ነበር ብሎ መግነዙን ይዞ ያለቅስ ጀመር። እኔስ ጌታ እንደተነሳ ይህም መግነዝ እውር እንደሚያበራ አምናለሁ ብሎ መቶ አለቃውን ቢዳስሰው የጠፋች አንድ ዓይኑ በርታለታለች። ወዲያውም ዮሴፍ ኒቆዲሞስን ጠርቶ አስመሰከራቸው። አይሁድ ግን እነርሱ ከኛ እድል ፋንታ ጽዋ ተርታ የላቸውም፣ አንተ ተነሳ የምትለው ግን ያውልህ ከጉድጓድ ወድቆልሃል አሉት። እርሱም ከሄዶ ከመቶ አለቃው ጋር ተሸክሞ አምጥቶ ከመቃብሩ አግብቶ ድንጋዩን ገጥሞ ጌታዬ ሆይ የአንተ ክብርህ የአይሁድ ሐሰታቸው በዚህ ሞት ይገለጥ ዘንድ እለምንሃለሁ ብሎ ለመነ። በዚህ ሰዓት ሞቱ ተነስቶ በጌታ ቀኝ የተሰቀለ ጥጦስ መሆኑን የጌታንም ክብር መስክሯል። በዚህ ሰዓት አይሁድ ፈርተው እየተጫጫሁ ይሸሹ ጀመር። እሱ ግን ያዟቸው፣ አትልቀቋቸው ብሎ ስጋቸው እስኪተፈተፍ ድረስ በጎመድ አስገርፏቸዋል። ይህን ታምራት ባየ ጊዜ ተነሳ ብሎ ከሄሮድስ ላከበት። ሄሮድስም መግነዙን ዓይኑ የበራለትንና ከሞት የተነሳውን አያቸው ዘንድ ላክልኝ ብሎ ላከበት። እርሱም እውነት መስሎት ላከለት። ነገር ግን ሰዎቹም በሰይፍ አስመትቷቸው በሰማዕትነት አርፈዋል። እርሱንም በሐሰት ከቄሳር አጣልቶ ከሚስቱና ከ2 ልጆቹ ጋር በሰይፍ አስመትቶት በሰማዕትነት አርፏል። ከዚህ በኋላ ከደቀ መዛሙርቱ 2ቱ ቀሌዮጳና ኒቆዲሞስ ከኢየሩሳሌም 60 ምዕራፍ ወደምትርቅ ወደ ኢማውስ የእርሱን ነገር እየተጨዋወቱ ሲሄዱ ከወደ ኋላቸው ተከትሎ ይህ የምትሉት ነገር ምንድን ነው አላቸው። ቀሌዮጳ አንተ ለኢየሩሳሌም እንግዳ ነህን? ናዝራዊው ኢየሱስን አይሁድ ጠልተው ተመቂተው እንደሰቀሉት አልሰማህምን? እኛማ ወልደ አምላክነቱን አምነን ተከትለነው ነበር። ዛሬም በነግ ሴቶች ወደ መቃብሩ ሄደው ስጋውን አላገኙም። ተመልሰው መጥተው ተነስቷል አሉ። ይህንንም ጴጥሮስና ዮሐንስ ሄደው አይተዋል አሉት። እናንተ ዝንጓን ብትሆኑ እንጂ እሱማ እንዲሞት እንዲነሳ ነቢያት ትንቢት ተናግሮለት የለምን እያለ መጽሐፍትን የተረጉምላቸው ጀመሩ። ከዚህ በኋላ ከሄዱበት ሲደርሱ መሽቷል፣ ከዚህ ከኛ ጋር እደር ብለው ግድ አሉት። ማዕድ ሲቀርብ ህብስቱን አንስቶ ባርኮ ሰጥቶ ተሰወራቸው። ወተከስታይ እንዲሆሙ ይላል። ጌታ መሆኑን አውቀው ወደ ኢየሩሳሌም ተመልሰው ለሐዋርያት ተናገሩ። ወዲያውም ጌታ ከዝግ ቤት እንዳሉ በማይመረመር ጥበቡ ከመካከላቸው ቆሞ ሰላም ለክሙ አላቸው። እነርሱም ምታት መስሏቸው ታወኩ። እሱ ግን በጦር የተወጋ ጎኑን፣ በችንካር የተቸነከሩ እጆቹን እግሮቹን አሳይቷቸዋል። በዚያውም ላይ ንሶ መንፈሰ ቅዱሰ ለእለ ኀደጉሙ ኃጢአት
ይትሃደግ ሎሙ ወለለ ይሃደግሙ ይትሃደግ ሎሙ ብሎ በምድር ያሰሩት በሰማይ የታሰረ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ሀብተ ክህነት ሰጥቷቸዋል። በሉቃስ ወንጌል ምዕራፍ 24 ቁጥር 1 እስከ 43 እናገኛለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ኪን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባታል። ሰላም ተራድአነ ይትግድፈነ ወይትመንነነ ይትግድፈነ ወይትመንነነ አምላክ ሰላም ተራድአነ አምላክ ሰላም ተራድአነ አምላክ ሰላም ተራድአነ አምላክ ሰላም ተራድአነ